አድማጮቻችን እንደምናመሻችሁ በዛሬ መሰናዷችን በሚያንማር ታጣቂዎች ተይዘው የነበሩ ኢትዮጵያውያን በሙሉ ወደ አገር ቤት ተመለሱ። ኮሮኮንቺላ አስገደዋቸው 14ቱም እግራቸው ቆሳስለው ኢትዮጵያውያን ማለት ነው። በተለይ የሆነች ልጅ በቃ ፌንት ሰርታ የሆነ ልጅም ደክሞ እየተሸከሟቸው ምግብ ቤት ይወስዷቸዋል። እየተሸከሙ ወስዶ ኮምፒውተር ላይ አስቀምጠው ነው የሚያሰሯቸው። በእስራኤል ኢራን ግጭት የሞሳድ ሚና ምንድነው? በሁለት ቀን ደርዘን የኒውክሌር ሳይንቲስትና ሌላ 2 ደርዘን ጄኔራል መግደል የትኛውም ሀገር የትኛውም የስለላ መስሪያ ቤት የሚያሳካው ነገር አይደለም። ስርጭታችንን በአጭር ሞገድ በሳተላይትና በፌስቡክ ማድመጥ ትችላላችሁ። ለቀጣይ 20 ደቂቃዎች አብራችሁ እንድትቆዩ በአክብሮት እንጋብዛለን። ከሚያንማር የሳይበር ወንጀል ካምፖች አምልጠው በታጣቂዎች ከወደቁት 751 ኢትዮጵያውያን መካከል የሆኑት የመጨረሻዎቹ 49 ተጎጆች ትላንት ወደ አገር ቤት መግባታቸውን የወላጆች ኮሚቴ አስተባባሪና በታይላንድ የሚገኙ ምንጮች ለቢቢሲ ተናገሩ። ከወንጀል ካምፖቹ መውጣት ያልቻሉ 42 ተጎጂዎች ግን አሁንም በአስቸጋሪ ሁኔታ ውስጥ ያሉ ሲሆን ከፎቅ ላይ ራሱን ወረወረ የተባለ አንድ ኢትዮጵያዊ ሕይወቱን እንዳለፈም ተገልጿል። ወደ አገር ቤት የተመለሱት ኢትዮጵያውያን ከየካቲት ወር አንስቶ ዴሞክራቲክ ካረን ቤንቮለንት አርሚ ወይም ዲኬቢኤ እንዲሁም ቦርደር ጋርድ ፎርስ ወይም ቢጂኤፍ በተባሉት የሚያንማር አማጽያን እጅ ነበሩ። ኢትዮጵያውያኑ ከሌሎች ሀገራት ዜጎች ጋር በመሆን ታጣቂዎቹ እጅ የገቡት በግዳጅ ሰራተኝነት ተይዘው ከነበሩባቸው የሳይበር ወንጀል ካምፖች ካመለጡ በኋላ ነበር። ኢትዮጵያውያኑ ወደ እነዚህ ካምፖች የገቡት ጥሩ ገንዘብ እንደሚያገኙ ተነግሯቸው ወደ ታይላንድ ከተወሰዱ በኋላ በሚያንማር ለሚገኙ የወንጀል ቡድኖች በመሸጣቸው ነው። በካምፖቹ ውስጥ የማጭበርበር ወንጀል እንዲፈጽሙ ሲገደዱ የነበረ ሲሆን የተለያዩ የስቅይት ድርጊቶችም ተፈጽሞባቸዋል። ባልደረባችን አማኑኤል ይልቃል የተጎጂ ቤተሰቦች ኮሚቴ ሰብሳቢ ወይዘሮ አበበች ሲመልን አነጋግሯቸዋል። የኢትዮጵያን የውጭ ጉዳይ ሚኒስቴር ሄደን በአካል ወላጆች ተሰባስበን ጠየቅናቸው። ለሴቶች ልጆችና ለታማሚ ልጆች ቅድሚያ መሰጠት እንዳለበት ጠየቅናቸው። ወላጅ ኮሚቴዎች ተሰባስበን ስንጠይቃቸው መንግስትም ይሄንን ተቀበለንና ትክክል ናችሁ፣ ታማሚዎች ጽኑ ህሙማን ቀድሞ መውጣት አለባቸው፣ ሴቶች ልጆችም መውጣት አለባቸው ተባለ። እነሱን ለማስወጣት እንቅስቃሴ ከእንጂኦዎች ጋር ሲጀመር ፓስፖርት የሌላቸው ስለነበሩ በብዛት በቃ ቅድሚያ የተቀመጠው የመጀመሪያው አቅጣጫን ቀየሩና ኢሚግሬሽን ከኢትዮጵያ ወደዛ ሄደ። ፓስፖርት ለሌላቸው ጠቅላላ ለሁሉም ሊሴ ፓስ ተሰጣቸው። እንደውም ሪስክ ውስጥ ያሉት እነዚህ ናቸውና አንድ ችግር እንኳን ቢፈጠር የማን ዜጋ እንደሆነ ስለማይታወቁ ችግር ይደርስባቸዋል። ስለዚህ ቀድሞ ይውጡ ተብሎ መንግስት ይህን አቅጣጫ አስቀመጠ። ልጆቹ ፓስፖርት የሌላቸው ቅድሚያ ወጡ። አጋጣሚ እነዚህ ፓስፖርት ያላቸው ናቸው ወደኋላ የቀሩትና ቲኬት ያልነበራቸው እና ፓስፖርት የነበራቸው ናቸው። ቀጥሎ ላሉት ልጆች የትኬት ወጪ እንዴት ይሸፈናል የሚለው ጉዳይ ነበርና የሱ ጉዳይ ከምን ደርሶ በምን ተከናወነ? የኢትዮጵያ አየር መንገድ 20% ሸፈነ። ኤንጂኦዎች 80% ሸፈኑ። ከማይናማር ወደ ባንኮክ መግቢያ ደግሞ የኢትዮጵያ መንግስት ነው ትራንስፖርታቸውን የሸፈነው። የውጭ ጉዳይ ሚኒስቴር ማይናማር ወደ ታይላንድ መግቢያቸውን ሸፈነ። እንደዛ በቃ ቅንጅት ያለው ስራ ነበር የተሰራው እና እኛ ደስተኞች ነን ወላጆች። ስለዚህ አሁን በታጣቂዎች እጅ ከነበሩት ኢትዮጵያውያን መካከል አሁን የቀረ የለም ማለት ነው? ሁሉም ተመልሰዋል? ሁሉም ተመልሰዋል። ማንም የቀረ የለም። አሁን የቀሩት እግት ውስጥ ያሉ ለመውጣት እየፈለጉ አግቷቸው ያስቀሯቸው 42 ልጆች በአሁኑም በስቃይ ውስጥ ያሉት አሉ። ለነሱ እንግዲህ መንግስትን እየጠየቅን ነው። አሁንም ማይናማር መንግስት ጋር የኢትዮጵያ ኤምባሲ ቶኪዮ ያለው እንደገና ከታይላንድ መንግስትና ከታይላንድ አርሚ ጋር ደግሞ ኒው ዴሊ ያለው ኢትዮጵያ ኤምባሲ ሎቢ እያደረገ ከእንጂኦዎች ጋር በመሆን እነዚህ ልጆች እንዲወጡ ትብብር እንዲደረግልን እየጠየቅን ነው ያለነው። እነዚህ ማለት ስቲል ካምፕ ውስጥ ያሉ ማለት ነው? ከካምፕ ያልወጡ ለመውጣት ጥረት እያደረጉ ታገቱ። በዛን ሰዓት አሁን በወታደሮች እጅ ከነበሩት ተለይተው ማለት ነው? አዎ እነሱን ተከትለው ሊወጡ ሲሉ ነው የታገቱት። 42ቱም በአንድ ካምፕ ስር ነው እዛው የቀሩት? በተለይ በ3 ካምፕ ውስጥ ነው ያሉት 42ቱም። 26 በአንድ ካምፕ ውስጥ ናቸው። 14 በአንድ ካምፕ ውስጥ ናቸው። 2 ደግሞ በአንድ ካምፕ ውስጥ ናቸው። በወታደሮች እጅ የነበሩ 751 ወጥተዋል። ከዛ በኋላ ደግሞ 42 ታግተው የቀሩ ያሉኝ እነሱ አሉ። ከዛ ውጭ ግን እዛው በራሳቸው ፈቃድ ካምፕ ውስጥ እየሰሩ የቀጠሉ ኢትዮጵያውያን አሉ የሚል ነገር አለ። እናንተም ተመሳሳይ መረጃ አላችሁ ወይ? በወሬ ደረጃ ነው። እኛ እንግዲህ በተጨባጭ እነዚህ ናቸው እነከሌ ናቸው ማለት አንችልም። ያው ይሄንን መጥፎ ነገርን
ተቀብለውት ማጭበርበሩም እንደ ኖርማል ወስደውት እዛ ጋር የቀሩ ሊኖሩ ይችላሉ። እኔ እነከሌ ናቸው ብዬ ለይቼ አላቅም። በወሬ ደረጃ ግን የመጡ ልጆች ለራሳቸው የቀሩ እንዳሉ ይነግሩናል። 42ቱን በተመለከተ አሁን የሚጠበቅ ነገር አለ ከመንግስት በኩል እንዲደረግ ወይስ ቀጣይ ያለው አቅጣጫ ምንድን ነው? አዎ አሁንም ከመንግስት የሚጠበቅ ነገር አለ። አንደኛ እነዚህ ልጆች በአማጽያን እጅ ነው ያሉት። በፊት እኮ በወታደራዊ ካምፕ ውስጥ የነበሩት በተወሰነ መልኩ እውቅና አላቸው ታውቃለህ። ዓለም አውቆታል፣ እንጆች አውቀውታል፣ የታይላንድ መንግስት አውቋል፣ የማይናማር መንግስት አውቋል እና የጎረቤት ሀገራት ያሉ መንግስታቶችም ያውቃሉ። ኢቭን ኢንተርናሽናል እንጆች ጭምር እንዲያውቁ የኢንተርናሽናል ሚዲያ ለይቶ ስለነበረ እነዚህ ልጆች በተለያየ ጊዜ እኮ መልሰው ወደ ካምፕ እኮ ሊመልሷቸው ሁሉ ወደ ስራው ሊመልሷቸው ሁሉ ጥረት ሲያደርጉ የነበረበት ሁኔታ ነው የነበረው። በተለይ ዲኬቤ የሚባል አካባቢ የነበሩ ልጆችን ሲያስፈራሯቸው ሲያጨናንቋቸው ሁሉ ነው የነበረውና ውስጥ ሁሉ ገብቶ መኪና ይዘው መጥተው ሊመልሷቸው ነው ሲያደርጉ የነበረው። ግን ምንም ይሁን መጨረሻ ላይ ሲደረግ በነበረው ትግል የቤተሰብም የልጆችም ልጆቹም ወጣቶቹ በጣም ኃይለኛ ትግል ነው ሲያደርጉ የነበረው። በዛ ነው የወጡት። ከዛ ባሻገር ግን በአሁኑ ሰዓት የኢትዮጵያ መንግስት አማጽያንስ እጅ ውስጥ ያሉትን እንዲወጡ ቶኪዮ ያለው የኢትዮጵያ ኤምባሲ እንግዲህ የነዚህን የዜጎች ህይወት ለመታደግ ጭንቅ ቦታ ነው ያሉት። በጣም አስቸጋሪ አስከፊ ካምፓኒዎች የሚባሉ እጅ ነው ያሉት። ይገርምሃል፣ ይታሰራሉ፣ ይሰቀላሉ። እንዲህ ግርግዳ ላይ ግራ እጃቸውና ቀኝ እጃቸው ምዕራብና ምስራቅ ተደርጎ ተወጥሮ ከ2 ሰዓት በላይ ይታሰራሉ። እንደገና እየቀየሩ ምግብ ሳይሰጧቸው ውሃ ሳይሰጣቸው እንዲህ አይነት ሁኔታ ውስጥ ነው ያለው። አሁን 14ቶቹ ያሉበት በተለይ እግራቸውን ሁሉ ጫማቸውን አስወልቆ ባዶ እግራቸውን ኮረኮንች ላይ አስገደዋቸው 14ቱም እግራቸው ቆሳስለው ኢትዮጵያውያን ማለት ነው። በተለይ የሆነች ልጅ በቃ ፌንት ሰርታ የሆነ ልጅም ደክሞ እየተሸከሟቸው ምግብ ቤት ይወስዷቸዋል። እየተሸከሙ ወስዶ ኮምፒውተር ላይ አስቀምጠው ነው የሚያሰሯቸው። ይህን ኃይል አረመኔዎች ናቸውና ይሄን መንግስታችን እዚህ ያለው የኢትዮጵያ ውጭ ጉዳይ ሚኒስቴር ቶኪዮ ያሉትን ወኪሎቻችን እና ኒው ዴሊ ያሉትን ተባብረው በኤንጂኦዎች በኩል እነዚህ አማጽያን ተጠይቆ እነዚህ ልጆች የሚወጡበትን መንገድ ካልተፈጠረ በስተቀር እነዚህ ልጆች ህይወታቸውን ካጣን እውነት በጣም ከባድ ሀዘን ነው ለቤተሰብም ይሁን ይሄን ለሚያውቅ ማህበረሰብ ጠቅላላ ትልቅ ሀዘን ነው የሚሆነው። ያው እንግዲህ አንድ ልጅ ያው እንደዚሁ ካምፓኒ ውስጥ የነበረ በጭንቀት ራሱን ከ7ኛ ፎቅ ላይ ወርውሮ ሞተ ተብሎ ባለፈው አሁን 20 ቀን አሁን ወር ሊሆነው ነው ሞተ። መጨረሻ ላይ ሬሳውንም እንኳን አሳልፎ አልሰጡም። ማን ይጠይቃቸዋል? እዛ ያሉት ኢትዮጵያውያን ናቸው ይህንን መርዶ ያስረዱና ሆስፒታል ውስጥ የሞተውን ሬሳ የተቀረጸውን የልጁን ሬሳ ፎቶ ልኮልን በዛ ነው ወላጆችን አስረድተን በእንዲህ አይነት ሁኔታ ነው ያለ ነው። ቀጣዩ ዘገባችን የኢራንና የእስራኤል ውጊያ ዕለታዊ ውሎን እንደሚከተለው ያስቃኘናል። አሜሪካ በኢራን ላይ የፈጸመችው ጥቃት የኒውክሌር ማብለያ ይዞታዎችን እንዳላወደመ የአሜሪካ መከላከያ ማዕከል ፔንታገን የደህንነት ግምገማ አሳየ። ቅድመ ግምገማው ጥቃቱ የኢራን የኒውክሌር መርሃ ግብር ምናልባትም በወራት ብቻ ወደ ኋላ ሊመልሰው እንደሚችል ነው ያሳየው። ዶናልድ ትራምፕ ከሚመሩት መንግስት መከላከያ ከራሳቸው መስሪያ ቤት የሾለከውን መረጃ ከመቀበል ይልቅ ማስተባበልን መርጠዋል። ይህ በእንዲህ እንዳለ ኢራን የእስላማዊ አብዮታዊ ጥበቃ ጓድ የካታም አልአንቢያ ማዕከላዊ ዋና መስሪያ ቤት አዛዥ አሊ ሻድማኒ መሞታቸውን አምናለች። ሻድማኒ የኢራን ጥምር ወታደራዊ እንቅስቃሴዎችን የሚያስተባብረው የአብዮታዊ ዘቡ ካህታም አልአንቢያ የተሰኘው የማዕከሉ ዋና መስሪያ ቤት ኃላፊ ሆነው በተሾሙ በጥቂት ቀናት ውስጥ ነበር በእስራኤል የአየር ጥቃት ጉዳት የደረሰባቸው። ሻድማኒ የካታም አልአንቢያ አዛዥ ሆነው የተሾሙት በእስራኤል የአየር ጥቃት የቀድሞ አዛዥ ጎላማሊ ራሺድ መገደላቸውን ተከትሎ ነበር። በሌላ ዜና ዛሬ ትራምፕ ከኢራን ጋር በቀጣይ ስለሚኖረው ጉዳይ በጋዜጠኞች ተጠይቀው ነበር። ዩናይትድ ስቴትስ በኢራን ላይ ከባዱን ጥቃት ከመፈጸሟ በፊት የኒውክሌር ቁሳቁሶችን አሸሽታ ይሆን ተብለውም ተጠይቀዋል። ትራምፕ ሲመልሱ በተቃራኒው ነው የሆነው፣ ኢራን የኒውክሌር እቃዎቿን ለማንቀሳቀስ የሚሆን ጊዜ መች ነበራት ብለዋል። በሚቀጥለው ሳምንት ከኢራን ጋር ልንነጋገር እንችላለን ሲሉ ስምምነት ሊፈራረሙ እንደሚችሉ ፍንጭ ሰጥተዋል። ዶናልድ ትራምፕ በኔዘርላንድስ የተካሄደ በሚገኘው ስብሰባ ላይ ባደረጉት ንግግር በኢራን የኒውክሌር መርሃ ግብር ላይ የተካሄደውን ግዙፍና ኢላማውን የጠበቀውን ጥቃት አወድሰዋል። በምድር ላይ ሌላ መከላከያ ሊሰራው አይችልም ነበር፣ አሜሪካ ብቻ ናት ይህን ማድረግ የምትችለው። እናም ይህን አስደናቂ የአሜሪካ ጥንካሬ አሁን ለሰላም መንገድ ጠርጓል
ሲሉ ተናግረዋል። የኢራን ነገር አብቅቷል፣ ዳግመኛ ወደ መታኮስ የሚመለሱ አይመስለንም ብለዋል። የእስራኤል መንግስት የኒኩሌር ባለስልጣን አሜሪካና እስራኤል በኢራን ላይ የፈጸሙት ጥቃት መሬት ውስጥ የሚገኘውን የኢራን የኒኩሌር ማበልጸጊያ ፎርዶን ከስራ ውጭ አድርጎታል ብሏል። በኢራን አጠቃላይ የሀገር ውስጥና የውጭ በረራዎች እስከ ነገ ምሽት 2 ሰዓት ድረስ ተሰርዘው እንደሚቆዩ ሜህር የዜና ወኪል ዘግቧል። የኢራን ኮሚኒኬሽን ሚኒስትር በአገሪቱ ውስጥ ያለው የኢንተርኔት አገልግሎትም ወደ ቀድሞ ሁኔታ ተመልሷል ብሏል። አድማጮቻችን ከቢቢሲ አማርኛ ጋር ናችሁ። ወደ አጫጭር ዜናዎች እንለፍ። ግንኙነታቸው እየተጠናከረ የመጣው ማሊና ሩሲያ የሁለትዮሽ የምጣኔ ሀብት ስምምነት ላይ እንደደረሱና የኃይል አቅርቦትን ጨምሮ በሌሎች ዘርፎችም ተባብረው እንደሚሰሩ አስታወቁ። በማዕከላዊና ደቡባዊ ጋዛ በሁለት የተለያዩ ቦታዎች በእስራኤል ወታደሮች በተከፈተ ተኩስ እርዳታ ሲጠባበቁ የነበሩ ቢያንስ 46 ፍልስጤማውያን መገደላቸውን የነፍስ አድን ሰራተኞችና የሆስፒታል ምንጮች ገለጹ። ህንድ ከ41 ዓመታት በኋላ ጠፈርተኛ ወደ ህዋ መላኳን አስታውቃለች። የህዋ ጉዞ ካፒቴን የሆነው ህንዳዊ ወደ ህዋ የተጓዘ ሁለተኛው ህንዳዊ ሲሆን አብረውት ከተለያዩ ሀገራት የተውጣጡ ጠፈርተኞች ይገኛሉ ተብሏል። ዜናዎቹ ናቸው። ኬንያውያን የፋይናንስ ህግ ረቂቅን በመቃወም የአገሪቱን ፓርላማ ጥሰው በመግባት የጸረ መንግስት ተቃውሞ ያሰሙት የዛሬ ዓመት ነበረ። የተቃውሞውን አንደኛ ዓመት ለመዘከር ዛሬ በተለያዩ ከተሞች አደባባዮች ላይ ወጥተዋል። የኬንያ ፖሊስ በሺዎች የሚቆጠሩትን ተቃዋሚዎች ለመበተን አስለቃሽ ጭስ ተኩሷል። በዛሬው ተቃውሞ ቢያንስ 8 ሰዎች እንደተገደሉና ወደ 400 የሚጠጉ ሰዎች እንደተጎዱ የሰብአዊ መብት ተሟጋቾች ገልጸዋል። ከተጎዱት መካከል 8ቱ በጥይት እንደተመቱ የኬንያ የሐኪሞችና የህግ ባለሙያዎች ማህበራት ገልጸዋል። የኬንያ መንግስት እስካሁን ድረስ ስለሞቱትም ሆነ ስለተጎዱት ሰዎች ያለው ነገር የለም። በመዲናዋ ናይሮቢ የሚገኙ ሱቆችና ትምህርት ቤቶች ሁከት ይባባሳል በሚል ተዘግተዋል። ፖሊስ በናይሮቢና በሌሎች ከተሞችም ከተቃዋሚዎች ጋር ተጋጭቷል። በናይሮቢ ማዕከል ሲቢዲ የተገኘው የቢቢሲ ዘጋቢ በአቅራቢያው ተቃዋሚዎች ድምጻቸውን ሲያሰሙ ፖሊስም ሲተኩስ እንደነበር አስተውሏል። a cry against police brutality. Just the other day, ኬንያውያን ወጣቶች በተለይም በማህበራዊ ሚዲያ የተቃውሞ ድምጽ ማሰማታቸውን ተከትሎ ታፍነው መሰወራቸው ዛሬ ተቃዋሚዎቹ አደባባይ ከወጡባቸው በርካታ ምክንያቶች አንዱ ነው። ካለፈው ሰኔ ጀምሮ ቢያንስ 80 ሰዎች ታፍነዋል። ከተቃዋሚዎቹ ወጣቶች አንዷ እኛ የምንታገለው ለተሻለ ኬንያ ነው፣ አገራችን እየሄደችበት ያለው መንገድ ትክክል አይደለም፣ እናም አትግደሉን፣ ይልቅስ አድምጡን ብላለች። ፕሬዚደንት ዊሊያም ሩቶ ስልጣን ከያዙ ጀምሮ ከታክስና ከነዳጅ ዋጋ መጨመር ጋር በተያያዘ ጽኑ ህዝባዊ ተቃውሞ ገጥሟቸዋል። በመኖሪያ ቤትና በኢንሹራንስ ላይ የተጨመረው ገንዘብም ህዝቡን አስቆጥቷል። የኬንያ መንግስት የዛሬውን ተቃውሞ ተከትሎ ዋነኛ የቴሌቪዥን ጣቢያዎችን ስርጭት እንዲሁም ቀጥተኛ የተቃውሞ ስርጭቶችን አቋርጧል። ተቃዋሚዎቹ ልክ የዛሬ ዓመት ሲጠይቁ የነበረውን ጥያቄ አሁንም እያስተጋቡ ነው። ፕሬዚዳንት ዊሊያም ሩቶ ስልጣን ይልቀቁ። የእስራኤልና ኢራን ግጭት እየበረደ ይመስላል። ግጭቱ ሰኔ 6 ቀን 2017 ዓ.ም ሲጀመር የእስራኤል የስለላ ተቋም ሞሳድ ሚናው ምን ነበር? አጭር ዘገባ አለን። የኢራን ህዝብ 90 ሚሊዮን ይጠጋል። የእስራኤል ህዝብ 10 ሚሊዮንም አልሞላ። በቆዳ ስፋትም እንዲሁ ናቸው ሁለቱ ሀገሮች። በወታደራዊ አቅም ምናልባት ተመጣጣኝ ሊባሉ ይችላሉ። እስራኤል ታላቅ ወንድሟን ማስፈራሪያ እስካላደረገች ድረስ አሜሪካንን። ሁለቱ ሀገሮች ያልተመጣጠኑት በስለላ ነው። ሞሳድ እጅግ ልቆ ተገኝቷል። ዱካ የለውም፣ ጥላ ነው። ከኢራን ሳይንቲስቶች ጋር አብሮ ይራመዳል፣ አብሮ ያመሻል፣ አብሮ ያነጋል፣ አይጨበጥም። ሞሳድ ለኢራኖች መንፈስ ሆኖባቸዋል። አንዳንድ የኢራን ከፍተኛ ባለስልጣናት የሌላቸው መረጃ ሞሳድ ጋር ሊገኝ ይችላል። ሞሳዶች የጦርነቱ መባቻ ላይ ወይም የግጭቱ ዋዜማ አይደለም ወደ ኢራን የገቡት፣ ቴህራን የከረሙት። ሰርገው ገቡ የሚለው አገላለጽም ልክ የሚሆነው በከፊል ነው። ምክንያቱም ሞሳድ ዜግነት የለውም። የአገሬውን ሰው ነው መልምሎ የራሱ የሚያደርገው። ምናልባት የአንድ አገር ምክትል መከላከያ ሚኒስትር
ወይም ሚኒስትር ዴታ ወይም ኢታማዦር ሹም የሞሳድ መኮንን ሊሆን ይችላል። ሚስጥሩ የሚወጣው ከዓመታት ከዘመናት በኋላ ነው። ተቀብሮ ሊቀርም ይችላል። ብዙዎቹ የሞሳድ ሚስጥሮች በሰባዎቹ በ60ዎቹ የተፈጸሙት እየወጡ ያሉት አሁን ነው። የሞሳድ ሰላዮች ኢራን በስቅላት ቀጥታ የምትጨርሳቸው አይደሉም። ረቂቅ ናቸው። አንዳንዴ ሰዎችም አይደሉም፣ ሮቦቶች ናቸው። አሊያም ደግሞ በሮቦት ይታገዛሉ። ከእስራኤል ከፍተኛ ከለላ ያገኛሉ። በቴህራን ታላቅ ሳይንቲስት በጠራራ ፀሐይ መኪና መንገድ ላይ ተገድሎ ሊገኝ ይችላል። መገናኛን በመሰለ የቴህራን ጎዳና ላይ ማን ገደለው በሚያስብል ሁኔታ ታላቅ ሳይንቲስት ይገደላል። ይህ የሚሆነው በሞሳድ አቅም ብቻ ነው። ድምፅም ጠረንም ዱካም የለውም ሞሳድ። ይህን ምን ይሉታል? የሐማሱ የፖለቲካ መሪ ኢስማኤል ሐኒያ ለእርሱ በተዘጋጀለት ዘውትር በሚያርፍበት ጥበቃው በተጠናከረበት እንግዳ ማረፊያ ውስጥ ሳለ ነበር ቴህራን ውስጥ የተገደለው። ማን ገደለው ዛሬም እንቆቅልሽ ነው። ሞሳድ ቤቱ ቴልአቪቭ አይደለም ቴህራን ነው እንጂ የሚባለውም ለዚህ ነው። ኢራን የሞሳድን ዋና መስሪያ ቤት በቴልአቪቭ ከምትደበድብ ጉያዋን ብታጸዳ ይሻል ነበር የተባለውም ለዚያ ነው። ለመሆኑ ሞሳዶች በዚህ ግጭት የመጀመሪያ ቀናት ምን አሳኩ? ባጭሩ እንመልከተው። ያለምንም ማጋነን በአጭር ቀናት አስገራሚ ሥራ ሰርተዋል። ጥበባቸው ሲታይ ደራሲ ማሞ ውድነህ አላጋነኑም ያስብላል። በሁለት ቀን ደርዘን የኒውክሌር ሳይንቲስትና ሌላ 2 ደርዘን ጄኔራል መግደል የትኛውም ሀገር የትኛውም የስለላ መስሪያ ቤት የሚያሳካው ነገር አይደለም። የሞሳድ የስለላ መኮንኖች 2 ቁልፍ ተልዕኮ ነበር የተሰጣቸው ከጦርነቱ በፊት። 1 የኒውክሌርና ሚሳኤል ቀጠናዎችን መሰለል፣ 2 የኢራን ከፍተኛ ወታደራዊና የኒውክሌር ሳይንቲስቶችን ማምከን። ሁለቱም ተሳክቶላቸዋል። ኔታንያሁ እንዳመኑት የኢራን የኒውክሌርና የሚሳኤል ፕሮግራሞችን አፈር ለማድረግ የወራት ዝግጅት ተደርጓል። በተለይም ጦርነቱ ሊጀመር በመጨረሻዎቹ ሳምንታት ዝግጅቱ ወደ ከፍተኛ ደረጃ አድጎ ነበር። የሚጠበቀው ዶናልድ ትራምፕ እስኪፈቅዱ ብቻ ነበር። ትራምፕ ኢራንን በ60 ቀናት ስምምነት ካልደረሳችሁ ውርድ ከራሴ ሲሉ ቆይተዋል። 61ኛው ቀን ኔታንያሁ የልባቸው ሳይደርስ አልቀረም። የቋመጡለትን ነገር ለማሳካት ከፍተኛ ጉጉት ነበራቸው። ኢራን በ60 ቀናቱ ውስጥ ስምምነት ላይ ብትደርስ ኔታንያሁ ትራምፕን ማሳመን ዳገት ይሆንባቸው ነበር። ዝርዝሩን ትተን በመጨረሻዎቹ ሰዓታት ውስጥ የኢራን ፓይለቶችና ሰላዮች ለወራት በጥንቃቄ ያደረጉት ዝግጅት ተፈጻሚ መሆን ጀመረ። ኢራን ምንም ምልክት ማየት ያልቻለችው ለዚሁ ነበር። በመጨረሻው ሰዓት የኢራን ከፍተኛ ጄኔራሎች እስራኤል ጥቃት ልትሰነዝር ትችላለች የሚለው ነገር አሳስቧቸው ስብሰባ ጠሩ። የኢስላማዊ አብዮታዊ ዘብ የአየር ኃይል ጄኔራሎች ናቸው በዋናነት የተገኙት። ሁልጊዜም እንደሚያደርጉት የእስራኤል ነገር አይታወቅም ብለው ከመሬት ስር በተዘጋጀ የምድር ቤት መሰብሰቢያ አዳራሽ ገቡ። ሞሳድ ግን ይህን ያውቅ ነበር። ቁልፍ ስብሰባዎች እዚህ ምድር ቤት እንደሚደረጉም መረጃ ነበረው። ሁሉም ኮማንደሮች በአንድ ጊዜ መገደል የቻሉትም ለዚሁ ነው። የአየርና የድሮን ስምሪት ዋና አዛዡ ከተገደሉት መኮንኖች ይገኙበታል። አንድ የኢራን ከፍተኛ መኮንን ለቢቢሲ ሲናገሩ ሁሉም በአንዴ መገደላቸው ኢራን ፈጥኖ ምላሽ ለመስጠት እንዳትችል አድርጓታል። ትዕዛዝ ማን ይስጥ? የእዝ ሰንሰለቱ ወዲያውኑ ነበር የተበጠሰው ከላይ። እነዚህ ጄኔራሎች በአንድ የምድር ቤት ቢሮ ለስብሰባ በተቀመጡበት መገደላቸው ልዩ ነገር ነው። ሌሎች ኮማንደሮች አላመለጡም። በነበሩበት በቤታቸው በመኝታ ቤታቸው ተገለዋል። የኢራን አብዮታዊ ዘብ ዋና አዛዥ፣ የኢራን የአስቸኳይ ጊዜ ወታደራዊ አዛዥ እንዲሁም የነዚህ ማዘዣ ዋና መስሪያ ቤቶች ሁሉ በተቀናጀ ሁኔታ በሞሳድ ከጥቅም ውጭ ተደርገዋል። ከዚህ በኋላ ዋናው ተልዕኮ የኢራን የአየር መቃወሚያና ራዳርን ማምከን ነበር። የእስራኤል ስለላ መስሪያ ቤት እነዚህ መቃወሚያዎች የት እንደሚገኙ አጥንቶ ጨርሷል። ይህ መረጃ ለእስራኤል አየር ኃይል ተላልፎ ተሰጥቷል። ገና ከመነሻው እንዳልነበር አደረጉት። በዚህ የተነሳ ነበር የእስራኤል መከላከያ በኢራን ሰማይ ላይ እንዳሻው መምነሽነሽ የቻለው እስከ ዛሬዋ ምሽት ድረስ። ዞሮ ዞሮ ቢያንስ ወራትን ቢበዛ ዓመታትን ይወስዳል የተባለው ጦርነት ባልታሰበና ማንም ባልገመተው መልኩ እየተቋጨ የመጣ ይመስላል። ኢራን ትልቅ የቤት ሥራ ይጠብቃት ይሆናል። ቤቷን ከሞሳዶች ማጽዳት፣ እሱም ከተቻለ።
አድማጮቻችን እንግዲህ ለዛሬ ያለውን አጠናቀናል። ተጨማሪ መረጃ በድረገጻችን በፌስቡካችን እንዲሁም የዋትስአፕ ግሩፓችንን በ+25478880890 ላይ በመቀላቀል ታገኛላችሁ። አዲሱን የዩቲዩብ ገጻችንን እንድትከታተሉ እንጋብዛለን። አብራችሁን ስለቆያችሁ እናመሰግናለን። ነገ እስከምንገናኝ መልካም ጊዜ።